ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ጥቅምት 27 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያም የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሙኒኬሽን ቢሮ ማስታወቁን የአካል ጉዳተኞችን መብቶች ያስጠብቃል የተባለ ፖሊሲ ስራ ላይ ሊውል መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር መግለጹን እንዲሁም የባህር በር አጀንዳቸው የነበረ አካላት መንግስትን ለመቃወም ሲሉ አሁን ላይ በተቃራኒ ቆመዋል መባሉን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሙኒኬሽን ቢሮ አስታወቀ። የአፋር ብሔራዊ ክልላዊ መንግስት ኮሙኒኬሽን ቢሮ የህወሓት ቡድን ትላንት ጥቅምት 26 2018 ሌሊት ለዛሬ አጥቢያ 6 ሰዓት ገደማ ባወጣው መግለጫ የህወሓት ቡድን የክልሉን ወሰን አልፎ ጥቃት እንደከፈተ አስታውቋል። ክልሉ በመግለጫው ከጥፋቱ የማይማረው የህወሓት ቡድን ትላንት ጥቅምት 26 2018 ምሽት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብሏል። የህወሓት ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ ከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ማክሏል። የህወሓት ጸብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም አሻፈረኝ በማለት ግጭቱን አስከትለዋል ሲልም ኮሙኒኬሽን ቢሮ በመግለጫው ላይ አሳውቋል። የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲል አሳስቧል። በተመሳሳይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ጉዳይ ላይ በማህበራዊ ትስስር ገጻቸው ላይ በትግረኛ ቋንቋ ባሰፈሩ ጽሁፍ ኋላ ቀሩ ቡድን የፌደራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል ብለዋል። በተያያዘ መረጃ በዛሬው ዕለት የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የህወሓት ቡድን በወረዳው ቶንሳ ቀበሌ ላይ በከፈተው ጥቃት 15 ኪሎ ሜትር ዘልቆ መግባታቸውንና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረዋል። የአካል ጉዳተኞችን መብቶች ያስጠብቃል የተባለ ፖሊሲ ስራ ላይ ሊውል መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲው የአካል ጉዳተኞችን መብቶችና ጥቅሞች ሙሉ በሙሉ እንዲያስጠብቅ ሆኖ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሁሪያሊ ገልጸዋል። ረቂቅ ፖሊሲው ተዘጋጅቶ ለፕላንና ልማት ሚኒስቴር መላኩን የተናገሩት ሚኒስቴር ዴኤታዋ በቅርቡ እንደሚጸድቅም ይጠበቃል ብለዋል። የብሔራዊ የአካል ጉዳተኞች ፖሊሲ ዋና ዓላማ በኢትዮጵያ ለአካል ጉዳተኞች ሙሉ ተሳትፎና እኩል ዕድል በማረጋገጥ አካታች ማህበረሰብ መፍጠር መሆኑን ገልጸዋል። ፖሊሲው ህንጻዎችን፣ መጓጓዣዎችን እንዲሁም መንግስታዊ አገልግሎቶችን ጨምሮ መሰረተ ልማቶችን ለአካል ጉዳተኞች ምቹና ተደራሽ ለማድረግ ያለመ ነው ብለዋል። ልዩ ፍላጎት ላላቸው የህብረተሰብ ክፍሎች ተደራሽ የሆነ የትምህርት ስርዓት እንዲስፋፋ ማድረግ፣ የስራ ስምሪት እድሎችንና የገቢ ምንጮችን ማስፋት እንዲሁም በአሰሪዎች የሚደርስባቸውን መድሎ ማስቀረትም የፖሊሲው አካል ነው መባሉን ከሚኒስቴሩ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የኢትዮጵያ የአካል ጉዳተኞች ብሔራዊ ማህበራት ኮንፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ በበኩላቸው ፖሊሲው የሁሉም የአካል ጉዳተኞች ማህበራት ተወካዮች ተሳትፈውበት በልዩ ሁኔታ መዘጋጀቱን ገልጸዋል። ረቂቅ ፖሊሲው በሚመለከተው አካል በፍጥነት ጸድቆ ወደ ትግበራ እንዲገባም ዋና ዳይሬክተሩ አካል ጉዳተኞችን በመወከል ጠይቀዋል። የባህር በር አጀንዳቸው የነበረ አካላት መንግስትን ለመቃወም ሲሉ አሁን ላይ በተቃራኒ መቆማቸው ተጠቆመ። ኢትዮጵያ የባህር በር መውጫ ማግኘቷ የህልውናዋ ጉዳይ እንደሆነ መንግስት አቋም መያዙን ተከትሎ የተለያዩ አካላት የተለያዩ አስተያየቶችን እየሰጡ እንደሆነ ይታወቃል።
ይህንኑ ጉዳይ በሚመለከት አስተያየት የሰጡት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ተቃዋሚ ፓርቲ መሆን ሀገራዊ ጉዳይንም መቃወም እንዳልሆነ ጠቁመዋል። የባህር በርን አጀንዳቸው መሆኑን ሲገልጹ የቆዩ አካላት ዛሬ መንግስትን ለመቃወም ሲሉ ሲያራምዱት ከነበረው ሐሳብ ተቃራኒ ቆመዋል ሲሉ የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ተናግረዋል። ፖለቲከኛው ለአዲስ ዘመን ጋዜጣ በሰጡት ቃል ፖለቲካ ማለት ከገዢ ፓርቲ ተቃራኒ መሆን የሚመስላቸው ፖለቲከኞች አሉ ያሉ ሲሆን ከዚህ በፊት የነበረው መንግስትን የባህር በርን አጀንዳ በማያደርግበትና አስፈላጊ ነው በማይልበት ጊዜ የባህር በር አስፈላጊ ነው ሲሉ የነበሩ አካላት ዛሬ መንግስትን ለመቃወም ሲሉ ከገዛ ሐሳባቸው ጋር ተቃራኒ ቆመዋል ሲሉ አክለዋል። አሁን የባህር በር ጥያቄ ማቅረብ ትክክል አይደለም የሚሉት አካላት ከዚህ በፊት የባህር በር የኢትዮጵያ የህልውና ጉዳይ ነው ብለው አጥብቀው የሚናገሩ አካላት ጭምር ነበሩ ሲሉም የኢዜማ አባላት ተችተዋል። አሁን የባህር በር እንዳስፈላጊ ጉዳይ የሚይዙበት ዋነኛ ምክንያትም ተቃራኒ ለመሆን ብቻ ነው ሲሉም አቶ ኢዮብ አቋማቸውን አንጸባርቀዋል። ፖለቲካ ማለት ከመንግስት ተቃራኒ መቆም የሚመስላቸው ቀደም ሲል የሚያራምዱትን አቋም ትተው በተቃራኒ ቆመዋል ብለዋል። አቶ ኢዮብ በባህር በር ዙሪያ የኢዜማን አቋም አስመልክተው ሲናገሩ ደግሞ ኢዜማ በፕሮግራሙ ላይ ካሰፈራቸው አንኳር ጉዳዮች አንዱ ኢትዮጵያ የራሷ የሆነ የባህር በር ያስፈልጋታል የሚል ነው ያሉ ሲሆን ሰላማዊ በሆኑ አማራጮች ሁሉ መፍትሄ ሊፈለግለት ይገባል የሚል ሐሳብ ፓርቲው ማስቀመጡንም ጠቅሰዋል። ኢዜማ የባህር በር ለማግኘት በሚደረጉ እንቅስቃሴዎች ሁሉ ከመንግስት ጋር በመሰለፍ በፊት አውራሪነት ለመሳተፍ ዝግጁ መሆኑንም አቶ ኢዮብ አመላክተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑን ጽጌረዳ ልዩ የውስጥ ደዌ ቀዶ ሕክምናና አናንያ የእናቶችና የህፃናት ሕክምና ማዕከላት በአንድ መዋሃዳቸውን ጨምሮ ሌሎች መረጃዎችን ዘነበህሉፍ ይዟል። አብራችሁን ቆዩ። ጽጌረዳ ልዩ የውስጥ ደዌ ቀዶ ሕክምናና አናንያ የእናቶችና ህፃናት ሕክምና ማዕከላት በአንድ ተዋሃዱ። የሁለቱ ማዕከላት በአንድ መጣመርና ውህደት በሕክምና ማዕከላቱ በተናጠል ይደረጉና ይሰጡ የነበሩ የሕክምና አገልግሎቶችን በማስቀረትና ተጨማሪ የቀዶ ሕክምናና ሌሎች አገልግሎቶችን በማካተት በአንድ ጣሪያ ስር ለመከወን ያስችላል ተብሏል። በአንድ ተጠቃሎ ጽጌረዳ አናንያ የእናቶችና ህፃናት የውስጥ ደዌና የቀዶ ሕክምና ማዕከል በሚል ስያሜ እንዲቀጥል በውህደት መርሃ ግብሩ ላይ ተነግሯል። ማዕከሉ የቀዶ ሕክምና አጠቃላይ ሕክምናና ሌሎች የጤና አገልግሎቶችን በማካተት በአንድ ማዕከሉ ነው የተሟላ አገልግሎት እየሰጠ ነው ሲሉ የማዕከሉ ዋና ስራ አስፈጻሚና ባለቤት ዶክተር አበበ ደምሰስ ውህደቱ የሚኖረውን ጠቀሜታ ለአባይ ቴሌቪዥን እንዲህ ሲሉ አብራርተዋል። ሁለቱ ተቋማት በአንድ ላይ መምጣት ትልቅ አስተዋጽኦ አለው ለህብረተሰቡ። አንደኛ በተናጠል ስንሰራው የነበረው የጽጌረዳ የውስጥ ደዌ ሕክምና ማዕከል ተብሎ ይሰራ የነበረው አሁን ተጠቃሎ እዚህ አናንያ እናቶችና የህፃናት ሕክምና ማዕከል ውስጥ ገብቷል። በተጨማሪም ደግሞ የቀዶ ሕክምና ክፍልን አደራጅተናል እና እንዳያችሁት ህብረተሰቡ በአንድ ጥራ ስር የተለያዩ አገልግሎቶችን ማግኘት ይችላል ማለት ነው እና ትልቁ ጥቅም ያ ነው። በአንድ ጥላ በአንድ ቤት ውስጥ የተለያዩ አገልግሎቶችን መስጠት ያስችላል ማለት ነውና ዋናው ጥቅሙ ይሄ ነው። ዶክተር አበበ ደምሰስ አክለውም አገልግሎቱን ለማህበረሰቡ ተደራሽ ለማድረግ የማስተዋወቅ ስራ እየተሰራ መሆኑን ገልጸዋል። በዋናነት ማስተዋወቅ ነው ያለብን። በተለያየ ማስተዋወቂያ ዘዴዎች ህብረተሰቡ ጋር ያለው የሁለቱ ድርጅቶች በአንድ ላይ መምጣትን እያስተዋወቅን ነው ያለነው። የዚህም ጋዜጣዊ መግለጫ ዋና ዓላማ ህብረተሰቡ ጋር ተደራሽ እንድንሆንና ህብረተሰቡ ይሄንን አውቆ አገልግሎታችንን እንዲጠቀም ለማስቻል ነው። በሁሉም አቅጣጫ ነው የምንጓዘው። በተለያዩ ሚዲያዎች ሶሻል ሚዲያዎችንም ጭምር እንዲሁም ደግሞ ማስታወቂያ ክፍል አዘጋጅተን በየቀኑ ወደ
የተለያዩ የግልና የመንግስት ተቋማት ጋር የግል የሕክምና ተቋማት ጋር በመሄድ የማስተዋወቅ ስራ እየተሰራ ነው ያለው። ሁለቱ የሕክምና ማዕከላት የረጅም ጊዜ ልምድ ያላቸውን ብቁ ባለሙያዎች የተሟላ የላቦራቶሪ አገልግሎት ጊዜውን የዋጁ የሕክምና መሳሪያዎችን በመጠቀም አገልግሎት እየሰጡ ይገኛሉ። የሕክምና ማዕከሉም በተግባር ህሙማንን ማከም በተግባር ሕክምናን ማዕከል ነው በሚል ዓላማ የ24 ሰዓት አገልግሎት እየሰጠ እንደሚገኝ ተገልጿል። በፊት ጽጌረዳ ለብቻው የውስጥ ደዌ ሕክምናን ብቻ ነበር የሚሰጠው። አናንያ የእናቶችና ህፃናት አገልግሎት ብቻ ነበር ሲሰጥ የነበረው። አሁን ግን የሁለቱ መርጅ መሆን ቀዶ ጥገናን ጨመረ ማለት ነው። ቀዶ ጥገና ክፍልን ጨመረ። ቀዶ ጥገናን ብቻ አይደለም አይሲዩ ወይም ደግሞ የጽኑ ህሙማን ክፍልንም አደራጅቷል ማለት ነው እና ሰፋ ያለ አገልግሎት ለህብረተሰቡ ማቅረብ ተችሏል። በፊት በተናጠል ከምንሰራው የበለጠ አሁን በሰፊው ለህብረተሰቡ አገልግሎት ለመስጠት ተዘጋጅተናል ማለት ነው። ዶክተር አበበ በመጨረሻም ተቋሙ ለየት የሚያደርገው በተናጠል የሚሰራው ስራ በአንድ መተግበሩና የጽኑ ህሙማን ክፍልም መካተቱ መሆኑን ተናግረዋል። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተገለጸ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌደራል ፖሊስ አስታውቋል። የኢትዮጵያ ፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻው ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የቅድ አፈጻጸም ጠቃላይ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ ገልጸዋል። አክለውም የኢትዮጵያ ፌደራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም የገነባ መሆኑን ሰው በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሙኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የሬዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን መናገራቸውን ከኢትዮጵያ ፌደራል ፖሊስ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ከሶማሊያ ግዛት ወደ ሱዳን ሚስጥራዊ በረራ መደረጉን የሶማሊያ መከላከያ ሚኒስቴር አረጋገጠ። የሶማሊያ የመከላከያ ሚኒስቴር አህመድ ሞ አሊም ፊቂ ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ የማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን መጓዙን ተናግረዋል። የባለስልጣኑ ማረጋገጫ የተሰማው በሱዳኑ የእርስ በርስ ጦርነት የአፍሪካው ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፈቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካሲማዳ ድረገጽ ዘግቧል። ለሶማሊያ ህዝብ ከቦሳሶ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ብለዋል። ሆኖም ግን ምን እንደሚጭኑና ተልእኳቸው ምን እንደሆነ እንደማያውቁ አክለዋል። የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰኢድ ሙሳ አሊ ከዚህ በፊት የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤሚሬትስ ዕቃ አውሮፕላኖች ቋሚ ማረፊያ አድርጓታል ሲሉ መክሰሳቸው ተገልጿል። የሱዳን ወታደራዊ መንግስት አረብ ኤሚሬትስን የፈጥኖ ደራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤሚሬትሱ መንግስት በበኩሉ ክሱን ያጣጥላል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ኢትዮጵያና ሩሲያ በኢንዱስትሪ በኃይልና በመሰረተ ልማት የሁለትዮሽ ትብብራቸውን ለማጠናከር ያለመ ውይይት አካሂዱ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የገንዘብ ሚኒስትሩ አቶ አህመድ ሺዴ ከሩሲያ ፌዴሬሽን ፕሬዝዳንት ስራ አስፈጻሚ ጽህፈት ቤት ምክትል ኃላፊ ማክሲም ኦሬሽኪና ከሩሲያ የኢኮኖሚ ልማት ሚኒስትር ጋር ተገናኝተው በስትራቴጂካዊና ኢኮኖሚያዊ ጉዳዮች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። በውይይቱ ወቅትም የውጭ ጉዳይ ሚኒስትሩ በግብርና፣ በማኒፋክቸሪንግ፣ በመረጃ
በመረጃና መገናኛ ቴክኖሎጂ በማዕድን ልማት ኢንቨስትመንት እንዲሁም በማዳበሪያ ምርት በብረታ ብረትና በኒውክሌርና ታዳሽ የኃይል ፕሮጀክቶችን ጨምሮ የኃይል መሰረተ ልማት ዘርፎች ለሩሲያ የኢንቨስትመንትና የጋራ ስራዎች ጥሪ አቅርበዋል። የሩሲያ ኢኮኖሚ ልማት ሚኒስትር ሩሲያ ኢትዮጵያን ከአፍሪካ ውስጥ ቁልፍ አድርጋ ትመለከታለች። ሩሲያ ከኢትዮጵያ ጋር ያላት የ2024 የውጭ ንግድ ሽያጭ ከ2023 ጋር ሲነጻጸር በ46% አድጓል። እንዲሁም በ2025 ከጥር እስከ ነሐሴ ባለው ጊዜ ውስጥም በ2024 ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ3 እጥፍ አድጓል ብለዋል። እንደ ውጭ ጉዳይ ሚኒስቴር መረጃ የሩሲያው የኢኮኖሚ ልማት ሚኒስትር ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን አረጋግጠዋል። ዶክተር ጌዲዮን ከሮሳቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዩ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት ሁኔታ ላይም ተወያይተዋል። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። የስምምነትም ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል ነው። የቻይና ባለሀብቶች በኢትዮጵያ ከፍተኛ ሀብት በሚጠይቀው የአልሙኒየም ምርት ላይ ለመሰማራት ጠየቁ። የቻይና ባለሀብቶች በልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ያላቸው የኢንቨስትመንት ተሳትፎ እያደገ እንደሚገኝ የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በአልሙኒየም ዘርፍ ለመሰማራት ከፈለጉ የቻይና ባለሀብቶች ጋር መወያየታቸውን ኮርፖሬሽኑ አስታውቋል። ባለሀብቶቹ ከፍተኛ ሀብት በሚጠይቀው አልሙኒየም ምርት ላይ ለመሰማራት ቀዱ ሲሆን ኮርፖሬሽኑ አስፈላጊውን ድጋፍ እንደሚያደርግ ዋና ስራ አስፈጻሚ አመልክተዋል። ውይይቱ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችን ያካተተ የመንግስት ልኡካን ቡድን አባላት ከባለሀብቶች ጋር ባለፈው ሳምንት በቻይና ካደረገው ውይይት የቀጠለ መሆኑም ተመላክቷል። እዚያ እንደዘገበው የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ኮርፖሬሽኑ በሚያስተዳድራቸው 13 ልዩ ኢኮኖሚ ዞኖችና አይሲቲ ፓርክን ጨምሮ በ3 የኢንዱስትሪ ፓርኮች ውስጥ ከ200 በላይ የሀገር ውስጥና የውጭ ባለሀብቶች ተሰማርተው እንደሚገኙ ገልጸዋል። 38% ድርሻ ከሚይዙት የውጭ ባለሀብቶች መካከል አብዛኞቹ ቻይናውያን መሆናቸውን ጠቅሰው በአልባሳትና ጨርቃጨርቅ ዘርፍ በዋናነት መሰማራታቸውን አመልክተዋል። የቻይና ባለሀብቶች አዳዲስ አማራጮችን በመመልከት በአሁኑ ሰዓት በምህንድስና መሰማራት መጀመራቸውንም ኃላፊው ጠቁመዋል። ስሪላንካ፣ ጃፓን፣ አሜሪካ፣ ፈረንሳይና ኮሪያ ሪፐብሊክ በኢኮኖሚ ዞኖችና ፓርኮቹ ተሰማርተው ከሚገኙ የውጭ ሀገራት ባለሀብቶች መካከል እንደሚጠቀሱም አመልክተዋል። በሆቴልና ቱሪዝም ዘርፍ ያለው የሰለጠነ የሰው ኃይል 47% ብቻ መሆናቸው ተገለጸ። በሆቴልና ቱሪዝም ዘርፍ ያለው የሰለጠነ የሰው ኃይል 47% ብቻ መሆኑን የቱሪዝም ማሰልጠኛ ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ይታሰብ ስዩም ለአዲስ ዘመን ጋዜጣ እንደገለጹት ኢንስቲትዩቱ በአገር አቀፍ ደረጃ ባደረገው ጥናት በሆቴልና ቱሪዝም ዘርፍ በቂ የሰለጠነ የሰው ኃይል አለመኖሩን ለማወቅ መቻላቸውን ተናግረዋል። በሀገሪቱ በተለያዩ አካባቢዎች በሚገኙ ባለኮከብ ሆቴሎች ደረጃቸውን በጠበቁ ምግብ ቤቶችና ቱሪስቶች በሚገለገሉባቸው መዳረሻዎች አገልግሎት ከሚሰጡ ባለሙያዎች ውስጥ የሰለጠኑት 47% ብቻ እንደሆኑ ተናግረዋል። ቀሪዎቹ 53% በልምድ የሚሰሩ መሆናቸውን በጥናት ማረጋገጥ መቻሉን ነው ያስታወቁት። ይህ ሁኔታ በአገልግሎት አሰጣጡ ላይ ሰፊ ክፍተት የሚፈጥር መሆኑን ጠቅሰው ለማስተካከል ስልጠና ላይ ትኩረት ማድረግ ያስፈልጋል ያሉ ሲሆን ያለውን ክፍተት ኢንስቲትዩቱ ብቻ መፍታት ስለማይችል የሚመለከታቸው ባለድርሻ አካላት በቅንጅት እንዲሰሩ ኃላፊው ጠይቀዋል። አቶ ይታሰብ አክለውም ሆቴሎችም የሀገር ገጽታና አምባሳደሮች በመሆናቸው ከሰው ኃይል ቅጥር ጋር በተያያዘ ከፍተኛ ጥንቃቄ በማድረግ የሰለጠነ የሰው ኃይል መቅጠር እንዳለባቸው አስገንዝበዋል። በመጨረሻም የሆቴል ባለቤቶች የሰለጠነ የሰው ኃይል እንዲቀጥሩ ግንዛቤ መስጠት አስፈላጊ መሆኑን ተናግረው ይህም በፍጥነት እየተቀያየረ ከመጣው ዘመንና አዳዲስ ቴክኖሎጂዎችን ለመላመድ ይረዳል ማለታቸውን ዘገባው አክሏል። ስትከታተሉት የነበረው የዕለተ ሐሙስ ጥቅምት 27 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።